ታዛ ቻችን እንደምን አላችሁ? ታዛ ጀመረ። ተገናኝተናል። ትግስት በጋሻውና ጸገነት ላቀ አለን። ወሬዎች ምንድን ናቸው ከሚለው እንጀምራለን። አንዳንድ ወጪዎቻችን እንመልከት። እነዚህ ወጪዎች በየቀኑ የምናደርጋቸው ሳናስብበት ሳናቀድ የምንፈጽማቸው ይሆኑና ግን ደግሞ የምናስበው ትልቅ ቦታ መድረስ ይኖራል። በገንዘብ ይሄን ማድረግ አለብኝ ብለን የምንመኛቸው ነገሮች ይኖራሉ። እንደ ቅድም ያዝነው ነገር አለ ግን አይመስለንም። እነዚህን ወጪዎች ስናወጣ መድረስ አልቻልኩም፣ በቃ ማሳካት አልቻልኩም ብለን በኋላ ላይ የምንጸጸትበት ነገር እንዲፈጠር ያደርጋል። ምክንያቱም የነዚህ ወጪዎች መብዛት ነው ተብሎ ተገልጿል። ከስር ይወጣቡጥሽ እንደውም አንዳንዴ ስክሪንሻት የምናደርጋቸው ወጪዎቻችን አሉ አይደል? መቼም ሁሉም ነገር ሆኗል እንደዛ አሁንና በደንብ ላየው ሰው ለተጋፈጠው ሰው ባንቺ በኩል መተላለፋቸው ራሱ ያስገርማል። ትልቅ ነገር መስራት ይችሉ ነበር። ድምሩ ላይ አንድ ሱፐርማርኬት ውስጥ አንድ ህንድ ነው እዚሁ ኮሎና how much ይላል አጠገቡ ያለውን የሚያጋዛውን ይዞ መጥቷል። ከዛ ብሩ ሲነገረው አልፈልግም ነው የሚለው። ወጪውን እዛው ላይ ያስተካከለ እየቀነሰ how much is this ከዛ በሚነገረውን ብር ይሰማና ኖ ይላል እና እዛው ያስተካከለ በጣም ሴሌክቲቭ ሆኖ መርጦ ሲገዛ አየሁት። ሌላ ዓለም ላይ እኮ አለ ይከብደናል፣ ሼም ይዘናል። አሁን ሌላ ዓለም ላይ ጋሪያቸው ላይ ሲያስቀምጡ ስካን እያደረጉ እየደመሩ ነው እንደ ካልኩሌተር ነገር አብሮ ጋሪው ላይ ይደረግና በጀትሽ 1000 ብር ከሆነ ከ1000 ሲያልፍ ያስቀምጣሉ ማለት ነው። የሆነ ክሊክ ያደርግሻል። ግብ ውስጥም አትገቢም። ድንግጥ እንላለን። አሁን አንዳንድ ነገር ልንገዛ ከሄድን በኋላ ትንሽ ነገር ነው የወሰድሽው ግን ዋጋው ከፍ ብሏል። አንዳንድ ነገሮች ደግሞ ሳታስቢው በጣም ዋጋቸው ጨምሮ ሊሆን ይችላል። ምናልባት ብትገዣቸውም ባትገዣቸውም ያን ያክል ለውጥ ላይ ያመጡ ይችላሉ ግዢሽ ላይ። ስለዚህ ደፈር ብሎ አልፈልገውም ማለት ያስፈልጋል። ምክንያቱም በሚገርም ሁኔታ የዋጋው መጨመር አስደንጋጭ ሆኗል አንዳንድ ምርቶች ላይ። ምሳሌ አሁን አንድ የፈረንጅ ቃሪያ 80 ብር ቢሉሽ ሲረክስ ተጠቀምበታል። አለበለዚያ ለአንድ ቃሪያ አይተሽው አምሮሽ ሊሆን ይችላል ወይ ምግብ ዝግጅት ላይ ዛሬ ሲገዢው በተመጣጣኝ ዋጋ ገዝተሽዋልና ሁሌ ከምግብሽ ማታጭውም ሊሆን ይችላል። ግን አሁን ላይ ዋጋው ተቀይሯል። ሌሎችም ይሄ የውጪ ነው ኢምፖርትድ ነው ከዛ ሀገር ውስጥ ነው እየተባለ ከውጪ የገባ ነው የሀገር ውስጥ ነው የዋጋ ልዩነቶችን እናያለን። ሁሌ የምንጠቀማቸው ምርቶች ላይ የሚገርመው ብርቱካን አሁን የውጭም ሆነ ሀገር ውስጥ ብርቱካን ነው ቫይታሚን ሲ ነው አይደለም። ምናልባት ቆምጠጥ ሊል ይችላል። ዝርያው በመቶዎች ውስጥ ሁሉ ነው ዝርዝሩ። እሱንም አካልሽ ስለ ዝርያ ካወራን ለተለያየ አይነት ነገር የሚጠቀሙበት ይሆናል። ዞሮ ግን ያው ቫይታሚን ሲ ነው ፈልገን የምንገዛው እኛ የቱ ጋር ይሁን የሚለው ላይ ነው እንጂ አላቸው። ግን እኔ ኢምፖርት ከተደረጉት በላይ የውጭ ሆነው ዝርያቸው እዚህ ሀገር በደንብ ማምረት የምንችላቸው ነው። ብሮኮሊ፣ ነጭ አበባ፣ የአበባ ጎመን ያልሹ አይነት ቃሪያ፣ አረንጓዴ፣ ቢጫ፣ ቀይ ቀለም አላቸው አይደል? ወደ ምንድነው ገበያ ስንሄድ ነባሮ ሽንኩርት በቀላሉ መመረት የሚችሉና ግን ምግብሽ ላይ ለአይንም በምግብ ይዘትም ከፍ ያለ ጥቅም ያላቸው ሆነው የምናገኛቸው ብርቅ የሚሆኑብን አንድ ጥናትን ከዚህ በፊት አንስተን ነበረ ቲጂ ኬንያ ውስጥ ይሄ የፈረንጅ የሚባሉ አትክልቶች የምግብ ይዘታቸው ከፍ ያለ እንደሆነ ተደርጎ በጣም ተዋውቀዋል። እና አትክልት ሲባል ምርጫችን በጣም ውስን ነው የሚል ጥናት ነው። እና ያው አፍሪካ ውስጥ ብዙ አይነት የአትክልት አይነቶች አሉ። ግን አሁንም በምግብ ይዘት የበለጸጉ ብለን እያሰብን የምንናገረው የውጭ ሀገሮችን ነው። ይሄ እንደ አበባ ጎመን የተባለውን እና ብሮኮሊ ነው እንጂ አገር ውስጥ ደግሞ የሚመረቱ የአፍሪካ ምድር የሰጣቻቸው በጣም ብዙ አይነት አትክልቶች አሉ። እነዛን የግብርና ባለሙያዎችም የምግብ ይዘት ላይ የሚመራመሩ ባለሙያዎችም ዝርዝሮቹን ማሳወቅ መቻል አለባቸው ነው። በደንብ ፕሮሞት መደረግ አለበት እንጂ አንዳንዴ ሌላው ዓለም ላይ የራሳቸውን ምርት አጥንተው አስተዋውቀው ከዛ ደግሞ ወደ ሌላው ዓለም አገርም እነዚህ ፍራፍሬዎች አትክልቶች መጥተው
እንደ ትልቅ ነገር ቆጥረን ልናወራ እንችላለን። ከዛ ዋጋ ደግሞ ብዙ ዋጋ ሊያስወጣን ይችላል ምን ከፍለው ከውጭ ስለመጣ ብቻ። ስለዚህ በሀገር ውስጥ የሚመረቱ ብዙ አይነት አትክልቶች አሉ። እነዛ አትክልቶች ምንድነው የምግብ ይዘታቸው የሚለው ላይ በተለይ የምግብ ይዘት ላይ የሚሰሩ ባለሙያዎች ህብረተሰብን ማስገንዘብ ይገባል። ታሽገው ኢምፖርትድ የሆኑት እኔ እንግዲህ በማውቀው ደረጃ የተባሉት ይሄ ወይን አካባቢ አለ ግሬፕስ ብለው የተለያዩ አይነት ዝርያዎች አላቸው። ብርቱካን ያልሽው ነው እና ብሉቤሪ አሉ እና አፕል አሉ። ሌሎቹ አሁን አትክልት ብለን በየለቱ አብስለን የምንመገባቸው ነገሮች የባለቤትነት ጉዳዩ ሳይሆን መሬታችን ማብቀል ይችላል። ወይንም እኮ አለ ማብቀል ይቻላል። አገር ውስጥ ምርት አይደል? የሀገር ውስጥ ምርት አለ በደንብ ዋጋውም ተመጣጣኝ ነው ከውጭ ኢምፖርት ከተደረገው አንጻር ስታዩ። ፍላጎታችን የቱም ጋር ይሁን ብቻ ልናገኝ የምንችላቸው ነገሮች ከአትክልትና ፍራፍሬ ምን እንደሆኑ ይታወቃሉ። በይበልጥ አያጣሉንም። አትክልት ስንመገብ ምን እናገኛለን፣ ፍራፍሬ ስንመገብ ምን እናገኛለን። እንዳልሹ የፍራፍሬ እኮ ንጉስ አፕል ነው የሚለው ነገር ነው ማያስማማኝ። አፕል የሌለበት ምድር ላይ ሰው ልጅ ይኖራል። በሌላ ነገር አቮካዶ ነው ተብሎ ሌላው ሀገር እኮ አቮካዶ በማይመረትባቸው ሀገራት ያለው ደግሞ ሌላ ነገር አለ። ኦሜጋ 3 ፋቲ አሲድ የሚባለው አሁን በጣም በወስን ምግቦች ላይ ነው የምናገኘው። አሳ የሚገኝ ነው በብዛት አይደል? ሌላው አቮካዶ ነው ይገኝበታል ተብሎ ተመገቡት የሚባለው። የፕሮቲን ይዘቱም እንደዛው በደንብ ይነገርለት፣ ግን ለብዙ ጊዜ አልተዋወቀም ሀገራችን ላይ። የተወሰነ የሀገራችን ክፍል ላይ ነው የሚያበቅለው። ዝርያውም በሌላው የሀገራችን ክፍል እንዲበቅል የተደረገው ቅርብ ጊዜ ነው፣ ሰዎች እንዲለማመዱት የተደረገው። አሁን ላይ ሰዎች በደንብ ምግባቸው ውስጥ እያካተቱት እየተመገቡት፣ በጁስም በሰላጣም በዳቦም እየተበላ ይገኛል። ግን የተናቀ የነበረ ነገር ነው። ይሄ በጣም ጠቃሚና አስፈላጊ ምግብ ተብሎ የተነገረለት አሁንም ዋጋው እንደዚሁ ደግሞ ጨመር እያለ መጥቷል። ዞሮ በቃ የኛ አገር መሬትም አየርም ውሃውም የአፈሩም ይችላቸዋል፣ ያመርታቸዋል። በገፍ አምርተን ገበያ ውስጥ ልናገኛቸው ይገባል። ፌር በምንለው ዋጋ የምንላቸው ነገሮች ላይ ለምን እንደምንዘናጋ አይገባኝም። የቻይና ሰላጣ ስለተባለ ከቻይና አይደለም የሚመጣው፣ ዝርያው ነው። ዝርያ ሲባል የምንጋራቸው ዝርያዎች አሉ። ኢትዮጵያ ውስጥ የነበረ ሌላ ዓለም ላይ መብቀል የቻለ ነገር አለ። በፍጹም የኔን ነገር ወስዳችሁ እዛ ተጠቀሙም የምትል ዓለም አይደለችም። አሁን እዛ ኖሮ ደግሞ እዚህ ማብቀል የምንችለው ነገር ከሆነ አሰባጥሮ ለመመገብና ለመኖር በሚደረግ ጥረት ነው እንጂ እንደተባለው ዝርያው አልነበረችም። አሁን የቻይና ሰላጣ ከሆነ አመት በኋላ ነው የመጣው። የጀርመን ሰላጣ የሚባለው ስትሰሪው ደስ ይላል። ያየነው ይሄ ተጋላጭነቱ ያልሹ ፕሮሞሽኑ ከፍ ብሏል የምግብ ዝግጅት ላይ። ስለዚህ እኔ ብጠቀመው የሚለውን ቶሎ አይምሮአችን ያያል ማለት ነው። እንደዛ ስለሆነ ትንሽ ተመርቶ በውድ ዋጋ መግዛት ድረስ የምንሄድበት ውሳኔ ነው ልክ ያልሆነ። እና መረጃውም ደግሞ በደንብ ተሰጥቷል ስለነዚህ አትክልትና ፍራፍሬዎች። ለምን በደንብ የነሱ ባለሙያዎች አጥንተው እያንዳንዱን ነገር በዝርዝር አስቀምጠዋል። መረጃም በበቂ ሁኔታ ይገኛል። ስለዚህ መረጃ ስለምታገኝ በእነዚህ አትክልቶች ዙሪያ ለጤና ጠቃሚ ነው የሚለውንም በምግብ ዙሪያ የሚሰሩ ባለሙያዎች እነዚህኑ አትክልቶች ነው የሚጠቅሷቸው የውጭ ሀገሮቹ ውጭ ሀገር ላይ ተለምዱትን በስፋት እና ወደዛ ልናደላና ብዙ ገንዘብ አውጥተን ልንገዛ እንችላለን። ግን በሀገራችንም አሉ የበለጠም ተመጣጣኝም የምግብ ይዘት ያላቸው አትክልትና ፍራፍሬዎች በተመጣጣኝ ዋጋ መግዛት የሚቻልበት እድል አለ። ምንድነው ማንጠቀመው ያስብላል። ምክንያቱም አንዱ የቀን ተቀን ወጫችን ላይ ብልህ ያልሆነ ውሳኔ እንድንወስን የሚያደርገን በገንዘባችን ላይ እንደዚህ አይነት ግዢዎች ናቸው ይመስለኛል። በየለቱ ሄደን ምንድነው ፒክ የምናደርገው የሚለው 80 ብር ማውጣት ፌር አይደል? ዝርያው ቃሪያ ነው በቃ ቃሪያ ነው። ከቃሪያ የምናገኘውን ጥቅም ከአበሻ ቃሪያ የምናገኛለን። ያው እንደ ዘመቻ እኔ ፈረንጅ ስለሆነ አልወስደውም አይደለም። አሁን ንግግራችን ስለሆነ አይደለም። እኔ ያ ጥናት በጣም አሳምኖኛል። እሱማ ስፒናች ይሉሻል። ለምሳሌ አሁን ኬንያ ውስጥ የተሰራ ጥናት ነው። ለምንድን ነው አፍሪካ ውስጥ አትክልትና ፍራፍሬዎችን በስፋት ያልተጠቀምነው የሚል የቫራይቲዎቹ ለምን አልበዙም በሚለው ውስጥ አንዱ እንደ ችግር የተነሳው ለረጅም ጊዜ በአመጋገብ ካልቸር ውስጥ ሲሰበክ የቆየው ይሄ ውጭ ሀገሩ ሌላው ዓለም ላይ የሚበቅሉ አትክልቶች የአትክልቶች ሁሉ ንጉስ እንደሆኑ የፍራፍሬ ሁሉ ንጉስ እንደሆኑ በደንብ ፕሮሞት ተደርገዋል። የምግብ ይዘታቸው ተነግሮናል። አትክልት ሲባል እነዚህን ምርጫችን እንድናደርግ ነው የተነገረን። ስለዚህ ብዙ ቫራይቲዎችን መስጠት ቢችል እንኳን ምድራችን አፈራችን ትኩረት አላደረግንበት።
እኔ እንደውም ከዛ ይልቅ እንደው ወሬ ያነሳዋል ስለተባለ ነው። ለምሳሌ ማባያ ያያልን ከውጭ ቀጥታ የምናመጣቸው ምግቦች አሉ። በጣም በጥናነት የብልቃጥ በጣም ውድ ገንዘብ ታሽጎ ነው የሚመስሉኝ። ላያቸው ላይ ተጽፈው የምታያቸው ነገሮች እሷን ስለበላሽ እድሜሽ የሚረዝም፣ እሷን ስለተጠቀምሽ ወዝ በወዝ የምትሆኝ ይሄ ቅድም ካልሹ ፕሮሞሽን ጋር በተገናኘ ይሄ ከሌለማ እንዴት ሰላጣ ይባላል። ብዙ ቦታዎች ላይ ብንዞር ድሬሲንግ ሳላዶቹ ብዙ ቦታዎች ላይ ብንዞር መሰለሽ ችግሩ ድሬሲንግ ሳላድ አሰራር አሁንም ብዙ አይደለም። ኢቭን አትክልት ቤቶች ገብተሽ ሎሚ ሽንኩርት ምናምን ተደርጎ ነው በቃ ሰላጣ ብሎ የሚቀርብልሽ። ስለዚህ ወደ ውጪዎቹ እንደዚህ ወደ ተሰሩ የሰላጣ ማጣፈጫ ቅመሞች ወደዛ ስትሄጂ በለጠላ አፍሽ ጣዕም አለ። ግን እንዳልሹ ይሄ ለምሳሌ በለመድ ነው በአገራችን ቴስት ምንድነው ቅመሞች ድሬሲንግ ሳላዶችን መስራት እንችላለን። ማባያዎች እንደው ስለ ገንዘብ ስላነሳን ነው ቁጭቱ ነው። በቃ ምንም ብንሆን እዚህ አምርተን አላሸግናቸውም። እነሱን ራሱ ፕሮሰሱን ብትመለከቹ የሚያስቆጭ ነገር አለው። በጣም ጥንጥዬ ናቹራል ግብአት ብዙ ነገር በፋብሪካ የሚወጡ ናቸው። ዞሮ ብዙ ሰው የሚያነሳው አይደለም። ካነሳሽም ኪስሽን ጎዳ የሚያደርግ ነገር ነው። እንደ ሀቢት እናድርገው ብንል እንኳን የተባለው ግን ዝርያን ወስዶ ይሄ ምርጥ ዘር የሚባሉትን ነገሮች ወስዶ በብዛት አምርቶ ገበያ ላይ አለማምጣት ግን የፈለገው ይሁን አፍሪካም ይሁን የውጭዎቹም ዝርያ ይሁን እኔ ስሄድ እዛ ማርኬት ላይ እሷ በትንሿ ነው የተመረተችው። ከውጭ እኮ አይደለም የመጡት እነኚህ የውጭ ቃሪያዎች ኢምፖርት አድርገነው ቦክስ ከፍተን አይደለም እኮ ያገኘናቸው። እዚህ እኮ ነው የተመረተው። ዝርያው ነው ቅንጣት ናቸው የሚመጡት። መሬቱ ላይ ለምንድነው በብዛት ማምረት ያልቻል ነው? ሳይንሳዊ ችግር ነው? ሌላ ችግር አለ? አልተስማማቸውም መሬቱ። የፈረንጅ ቃሪያ ስለሆነ በስም ነው እያስወደድን ያለ ነው። ወይ እሱን እንፈልገዋለን። ዝርያው የሚመጣበት ዋጋ ውድ ነው በጣም። በቃ ይሄ ነው መመለስ ያለበት ነው። እሺ ስንት እንደሚገባ የሚያወጣቸው መሰለኝ አንዳንድ የዋጋ የሚያወጡት ግን በጣም የተጋነነ የሆነ ነው። አንድ ሆኖ ግማሹ ሁሉ ተጀምሯል መሸጥ ተቆርሶ። እንግዲህ አስቢው መድኃኒት ሆነ እኮ ፓክ ተደርጎ አይቻለሁ። እንደዛ አይነት አሻሻጥ በያፈሩ ላይ ብንተክለውን አትክልት አይበቅልም። እሱ ነው ሊያስገጨን የሚገባው በየቦታው ለመትከል ከተዘጋጀን አለ ብዙ የባከነ ቦታ። ጤፍን ያመርቱ አይደል እነሱ ወስደው? ጤፍ ኢትዮጵያኖችም ጭምር ያመርታሉ ሲባል ነው እንጂ ሰማሁት። አሁን አሜሪካ ውስጥ የሚያመርታሉ፣ ደቡብ አፍሪካ ኢትዮጵያ ጤፍ ይመረታል። ኢቭን ቻይና ነው ህንድ ይመረታል። እንዲስማማ አድርገው ከዛ ሌላው ዓለም ላይ ያሉ ዜጎች በተለይ ደግሞ ኢትዮጵያኖች ይጠቀማሉ። ውጭ ሀገር ያሉ ኢትዮጵያኖች ይሄን ምርት ይጠቀማሉ ሲባል ሰምቻለሁ። ማጓጓዝ ጋር እንሄድም ማለት ነው። እሺ በቤተሰብ ሰዓታችን ዛሬ ሐሙስ ስለሆነ ወላጅነት ብዙ ጊዜ ከመልካም ነገር ጋር ነው አይደል የሚገናኘው። የምንመኘው ይሄ እንደ አድቬንቸር የምናየው ወላጅነትን የምናጣጥመው ለሌላ የምንናገራቸው ብዙ ታሪኮች የሚጻፉበት አድርገን እናስበዋለን። ግን በገሃዱ ዓለም ደግሞ ወላጅነትን የጠሉ የሸሹ ሰዎች አሉ። አንድ ልጅ ወልደው ሁለተኛውን የሚሉ ሁለተኛ መጸነሳቸው ሲነገራቸው የሚደነግጡ ወንዶችም ሴቶችም ሊሆኑ ይችላሉ። ከዛ ደግሞ ከመጣም በኋላ ከተመሰረተም በኋላ ይሄ ልጅ የመውለድና የማሳደግ ሂደቱ በጣም በተለየ ኮምፕሌን ውስጥ ልጆች የሚያድጉባቸው ቤተሰቦች ይፈጠራሉ። ምክንያቱ ምንድን ነው? ወላጅነት የሚጠላ ነገር ስለሆነ ነው? ወይም ደግሞ እየጠላሹም ቢሆን መጥላትሽን ወይም የተጋፈጥሻቸውን ነገሮች አታውሪ ስለተባልን ነው የሚለውን ስናወራ ብዙ ጥናቶች ያገኘው ብዙ እና ለምንድን ነው እንደነኚህ አይነት ስሜቶች የተሰሟቸው አባትም ሆነው እናትም ሆነው? ማማረር ነው ወይስ ማማረር? በቃ አልደግምም አልፈልግም ይበቃል ብለው የሚንገሸገሹ ሰዎች አሉና ለምንድን ነው እንደዛ የሆኑት? ኢንጆይ ያላረጉት ለምንድን ነው ወላጅነትን የሚለውን ስናይ በእርግጥም ብዙ ነገር መሰራት አለበት እንድንል የሚያደርግ ነገር አለው። ይሄ ስሜት የሚሰማቸው ሰዎች ካሉም ያው እነሱ ብቻ አይደሉም፣ ብዙ ሰዎች ተጋርተውታል ጉዳዩ። ጥሩ እሺ፣ በእነዚህ ወሬዎች እንቆያለን። ከኛ ጋር ሆኑ። ታዛን ነው የምትሰሙት። አንዳንድ ግዢና ወጪዎቻችንን እንመልከታቸው ነው። በየቀኑ የምናወጣው በሳምንት በወር በአመትም ሊሆን ይችላልና እነዚህ ወጪዎቻችን ቢቀነሱ ገንዘባችን ለምንፈልገው ውጤት ወይም ደግሞ ይህን ነገር አደርጋለሁ ላልነው አላማ መዋል ይችል ነበር። እንዲሁም 80% የወጪያችንን የሚይዘውን ገንዘባችንን ማዳን ቻልን ማለት ነው ይባላል። በእነዚህ ወጪዎች ምክንያት ብቻ ብዙ ነገራችንን ሳናስበው እየወሰደብን ስለሆነ
ከዚህ ውስጥ አንዳንድ የምንከተላቸው ነገሮች ይኖራሉ። ዘመኑ ያመጣብን ፋሽን አለ። ለምሳሌ ከቴክኖሎጂ ጋር የተያዘው ዘመን አመጣሽ ፋሽን ሆኗል። የቴክኖሎጂ ምርቶች እጃችሁ ላይ ያለው ስማርት ሰዓት፣ አቧራ የሚሰበስብ ጆሮ ላይ የሚደረግ አቧራ የሚሰበስብ ብለውታል፣ ብሉቱዝ አለ አይደል? እሱ ሌሎችንም ነገሮች ማንሳት እንችላለን። ስልክ ጨምሮ ማለት ነው። የገዛ ነው ስልክ በየጊዜው ነው አጀብለን ስተን ከሆነ በየቀኑ ነው ለውጡ። አዎ ከቤት ኪራያችሁ በላይ የተገዛ ሊሆን ይችላል አዲሱ ስልክ። ቤት ኪራይ የ6 ወሩንም ወስዶት ሊሆን ይችላል። ስለዚህ አንዳንዱ ጸጉራችሁን በተመለከተ ያወጣችሁት ወጪ ሊሆን ይችላል። ለጸጉር በተለይ ሴቶች ሂውማን ሄሮች ከአንድ ኩንታል ጤፍ በላይ ነው እንዴ እየወጣ ያለው። ለዛውም አንዴ ሲገዛ እኮ ብቻ አይደለም፣ ቀጥሎ ደግሞ ራሱን የምታረጊው ነገር አለ ብዙ። ስለዚህ ይሄ በገንዘባችሁ የሆነ ነገር አድርጋለሁ የሆነ ነገር ቀይራለሁ ብላችሁት ለያዛችሁት አላማ ምንም ዜሮ ቫልዩ ነው ያለው ተብሏል። ምንም ጥቅም የለውም፣ ዋጋ የለውም። ስለዚህ ያላችሁን እስኪያረጅ ተጠቀሙበት። ከዛ ማሻሻል አፕግሬድ አለ ማድረግ አለብኝ ብላችሁ ስታስቡ ብቻ አድርጉ ነው። መቼም ስልክ ሄሎ ሄሎ ያልሽ ድምጿ አልሰማ ሲልሽ ሄር አይደለም ይዞ መቀመጥ መቀየር አለበት አይደል? እና ሁሌ የምታስጠግኙም ከሆነ ያ ስልክ መቀየር አለበት። እስከዛ እስኪደርስ ሳይሆን ይሄ ስልክ አሁን መቀየር አለበት። ይሄን ስልክ ደግሞ እነዚህ ቴክኖሎጂዎች በደንብ የተሻሻሉ ከሆኑ በተጠቀመው ለስራ ያግዘኛል ብለን ካሰብን ነው እንጂ ብዙ ጥቅም ላይ የማይውሉ ግን ደግሞ ሰው ስለገዛቸው ያዝናቸው ስልኮች አሉ። ወይም ቆንጆ ፎቶ ያነሳሉ ስለተባለ ጥሩ ቪዲዮ ይቀርጻሉ። እነኛ ፎቶዎች መጨረሻቸው ምንድነው ነው? አዎ ይሄ አንዱ የብዙ ሰዎችን ወጪ የወሰደ ነገር ነው። ሌላ በየቀኑ ራሳችንን የምናዝናናባቸው ትናንሽ ወጪዎች አሉ። የ200 ብር ማኪያቶ፣ የ5000 ብር ቁርጥ ስጋ፣ የ1000 ብር መክሰስ። ብቻ ሂሳቡን አስሉት ነው እንላለን። ደግሞ ቀጥሉ። የረጅም ጊዜ ሀብታችሁን ለአጭር ጊዜ ደስታ እያጣችሁ ነው ተብሏል። ምክንያቱም ገንዘብ ልፋት ይፈልጋል። ለዚሁ ነው በሬን ያረድኩት እንደተባለው ማለት ነው። እነዚህ ነገሮች አናስባቸው እንጂ በቀን ውስጥ ብዙ ነገር አሰጥተውናል። ግን ያው ተደስተናል በሰዓቱ። ደስታው ጊዜያዊ ነው። ሆድማ ታዩ በቃ እኮ የለም አዲስ ነው መልሱ። የሚያዝናናቸው ሰዎች የሚያስደስታቸው አታድርጉት አይደለም። ትጀምሪያለሽ ደግሞ እኮ አስቂኝ ነገር ከዜሮ ነው የሚያስጀምርሽ ብዙ ነገር የሆነ በኋላ በገንዘብ ኮምፕሌን የምናደርግ ሰዎች እንዳንሆን ነው። የመጨረሻ ላይ ምንም የለኝም እኮ ምንል ሰዎች እንዳንሆን ነው። የምፈልገውን ነገር እንዴት ላድርግ ሁሉ ነገር እኮ አልቻልኩትም ወጪውን ምንል ሰዎችም እንዳንሆን ነው እንጂ ሰው የሚያስደስተውን ነገር ማድረግ አለበት እኮ በገንዘቡ። ግን ምን አይነት ፋይናንሻል ጎል ይዞ ነው የተነሳው? ምንም የገንዘብ ግብ የለኝም የማያውቁ ሰዎች ሊኖሩ ይችላሉ። አንዱ ችግር እሱ ነው አይደል? በገንዘብሽ ምን ልታረጊበት እንዳቀድሽ ምን ላይ ኢንቨስት ማድረግ እንዳለብሽ ካላሰብሽ ሲቀነስ ምንም አይመስልሽም። ሲሄድ እንደ ዘበት ይወጣል። በቃ ምን ላይ ማውጣት እንዳለብሽ ራሱ የትኛው ትክክል ነው አይደለም የሚለውን አታውቂውም። ትላንትና ከውጪ ረጅም ዓመት ኖሮ ለረፍት የመጣ ሰው አግኝተናል ነበር። እንዲህ ያወራን መንገድ ላይ ነበረን እና በሆነ ወሬ ተጀመረ። ስልክ ተደውሎለት አብራው የመጣች ሴት አለች እዛው ሆላንድ የምትኖር እና የት ነሽ ሲል ጥፍር ቤት ትላለች። ከዛ አወሩ የሆነ ነገር እና እኔ ስለሳኩ ነው ወሬው የቀጠለው። ከዛ በኋላ ዘጋውና ስልኩን የሚገርምሽ ነገር ምንም ማሽ ልናረግ አልቻልንም እዚህ ሀገር ካለ ሰው ጋር አለ። እንዴት አልኩት። አንድ የሆነ ሰርግ አለ። ለሱ ሰርግ ከአይምሯ በላይ የሆኑ ወጪዎችን እያስወጣት ነው። ከውጭ ሀገር መታ ነው እሷና እንዴት ኮምፕሌንት ታደርጊያለሽ ነው። ጥፍር ቦታ የሚሰሩት ከተማ ውስጥ በጣም አለ የተባለ ቦታ ይሄ ዋክስ ጸጉር ስራ ይሄ ብቻ ወጥሽን የሚያስጠብቁልሽ ነገሮች ጋር ቢዚ ሆናለሽ። ሰዓቷም ይቆጫታል። የምታወጣው ወጪም ባልመጣው ኖሮ ወደ ማስባል ሄዷልና እኔ እንደው የእውነት ደጋፊ ነሽ ግን እዚህ ነገር አለኝ። ምን እደግፋለሁ ብለና ያው ሁሉም ያውቀዋል እንግዲህ ኑሮውን እያልን ስንል ሆላንዶች ምን ያስተምሩሻል መሰልሽ? የዕለቱን ኑሮ ኑሪ እያሉ ይሰብኩና በየሚዲያዎቻቸው እነሱ አይኖሩትም አለ ያልሹ በቃ እስኪያረጅ ድረስ ለልጅ ልጅ እስኪዋረስ ድረስ ለልጅ ልጅ በቃ የግዴታ የሆነ ነገር እገዛለሁ ብለው ነው የሚለውጡታል።
አዲስ ነገር መጣ ሄዶሽም መግዛት ሲኖርብሽ ግዢ ነው እንጂ የሆነ ስላየሽው ስለተነገረሽ ፋሽን ስለሆነ ብለሽ ግርግር ግዢ። ከዛ እንደውም እኔ በጆሮ የሰማሁት ነገር ምን አለ አበሾች አግብተው ሰርግ ተጠሩ አለ። እነማ ሆላንዶች እና ስደተኞች ናቸው ሊሰሩና ሊሻሻሉ ነው የመጡት። ገንዘቡን ወደፊት ለሚኖረው ህይወታቸው አያደርጉትም ለምንድን ነው ይሄ የወጣው ብለው ካልኩሌሽን ውስጥ ገቡ። ሰው በደገሰው ድግስ ማለት ነው። እንግዲህ ያስበሽዋል እዛው ሄደሽ ለስደት ስራ ልሰሪ ብለሽ ሄድሽበት ሀገር ዜጋ ምን ሆነው ነው የጤነኞች ናቸው ያማቸዋል ነው ራሱ አለ ወሬው። እንዲህ አይነት ድግስ የደገሱት በሰው ሀገር እና ምንድነው የጠቀማቸው ነገር ህይወታቸው ላይ ካልሹ ነገር ጋር ወደ ህይወታቸው ግብ የሚያስኬድ ነገር አለው ይሄ ሴሬሞኒ የሚል ነው። ብቻ በጣም ተለያይተናል የሚለውን ነገር ያወራኝ ነበር። አዎ ወጪዎች ላይ ሌላም እንዲሁ ከውጭ ሀገር እዚህ መምጣት የፈለገ የረፍት ጊዜያችን ነው አሁን አለና ታዲያ ለምን ዞር አትልም በደንብ መተስ ነው እንዴ? በቅርቡ አንድ ጓደኛዬ መጥቶ በጣም ብዙ ገንዘብ እንዳወጣ ነው የነገረኝ። ፈራ ይሄንን ገንዘብ ሳሰላ ብዙ አውሮፓ ሀገሮችን ያስጎበኘኛል አለ። እንደዛ እስከ ማሰብ የደረሱ ሰዎች አሉ። ሀብትም ሊያፈራ ይችላል። የአውሮፕላን ቲኬታቸውን ያሰላሉ እዚህ መጥተው የሚያርፉበትን ሆቴል፣ ከዛ ለመዝናናት ለመብላት ለመጠጣት የሚያወጡትን ወጪ ያሰሉታል። ስለዚህ እዚህ መጥቼ ባጠፋውና እስቲ ሌላ ቦታ ስንት ቦታ ያስኬደኛል የሚለውን የሚያሰሉ ሰዎች አሉ። ከወጪ አንፃር ያው ቢመጡ ደስ ይለናል ወደ ሀገራችን ስፔንድ ቢያደርጉ መጥተው ገንዘባቸው ወጣ አድርገው ኢኮኖሚውን ቢያነቃቁት ጥሩ ነው። ግን ይሄ ነገሮች በጣም እየሄዱ ነው እየተወደዱ ነው የሚለው ነገር ደግሞ እንድታይ ያደርግሻል። በጀትሽን የትኛው ላይ ነው ማውጣት ያለብኝ፣ እንዴት ነው ሴሌክቲቭ መሆን ያለብኝ፣ የትኛው ነው በጣም አስፈላጊ የሚባለው በሚለውና ባወጣም ባላወጣም ያን ያክል ልዩነት አይፈጥርም ብለን የምናስባቸው ወጪዎች ይኖራሉ። ስለዚህ አሁን ላይ ሰው ዝም ብሎ በደመ ነፍስ በስሜት አይነት ተነሳስቶ የሚያወጣው ነገር ሊኖር አይችልም። አብዛኛው ሰው አስቦበት የሚያወጣው ነገር ነው የሚሆነው። ግን በዛም ቦታ ሆነ ምን ሰራቸው ስህተቶች ይኖራሉ። አሁን ድንገት ያው ለብዙ ጊዜ ፈለግሽው ሊሆን ይችላል ልትቀጠሪ ትችላለሽ ትልቅ ደሞዝ የምታገኝበት ተቋም ውስጥ። ከዛ ካላቀድሽ የምታገኙን ገንዘብ አስበሹ ይሄን ገንዘብ ምንድነው ማደርግበት የሚል እቅድ ካልመጣሽ ያው እንደተባለው በምኑም ይጠፋል። በ100,000 ብር ደሞዝና በ5,000 ብር ደሞዝ ማለት ልዩነት ላይ ነው ይችላል። እንደውም አንዳንዴ እኮ እጅሽ ላይ ዝም ብሎ ብር ካለ አውጡት የሚል ነገር አለ። አይ ቀለል ያለ ኑሮ ውስጥ እየኖርሽ ይመስልሻል ሳታስቢው። ግን እሱን ያልታቀደ ነገር ላይ ስታውጪው ደግሞ መልሶ ባዶ እጅ መሆን አለ የሚለውን ደግሞ ወዲያው ይነግርሻል። ላይፍ እኮ ሌላ የቤት ኪራይ የብዙ ሰዎቻችንን ገቢ ወስዷል። ግን ቤቱን መከራየቱን ብቻ ሳይሆን ቤታችን ውስጥ ይዘናቸው የምንገባቸው እቃዎች አሉ። ቤቱን ለማስዋብ ብለን የምንጠቀማቸው ቅንጡ ነገሮች ሊኖሩ ይችላሉ። ቅንጡ ማለት ብዙ ገንዘብ የሚያስወጡን ደግሞ ከዛ ቤት ስትለቂ ተመልሰሽ ደግሞ የምታጓጉዡ የሚያረጅ የሚሰበርም ሊሆን ይችላል። ስለዚህ ይሄ ቤትሽ ውስጥ ቤትን ለማሳመር ብለሽ የምትገዣቸው አንዳንድ ነገሮች ሌላ ትልቅ ወጪ አስወጥተዋል ማለት ነው። ኢንቴሪየር ማሰራትም ሊሆን ይችላል። እሱ እንግዲህ በጀት ካልተደረገ አስበሽበት አቀደሽበት ቤት ሰው ሲገነባ በተለይ ቤት የገነባ ሰው ከሆነ በደንብ አስቦበት ያደርጋል። አሁን ላይ ግን ኪራይ ቤት ውስጥ እየኖርሽ ደግሞ ብዙ ገንዘብ አውጥተሽ ከዛ በኋላ ደግሞ ከሆነ ጊዜ በኋላ ምትለቂው በንጽህና አይያዝ ማለት አይደለም። የተከራዩት ቤት ግን የሚገባውን ንጽህናና እንክብካቤ አስፈላጊ ጥገናም ካለ ማድረግ ያስፈልጋል። ግን በጣም ውድ ፈርኒቸሮችን ጌጣጌጦችን ይዞ የሚገባበት ህይወት ከሆነ ይሄም ሌላው የሰዎችን የገንዘብ መድረስ የሚፈልጉበትን ግብ ያቃወሰ ሆኖ ተገልጿል ማለት ነው። እዚህ ምን ላይ ያወጣል ነው በጣም ትንሽ ግድግዳ ላይ ትልቅ ቴሌቪዥን ትላልቅ ፍሪጅ ሶፋ ይዘሽ መስገቢ ከሆነ ምንም ምን ኖሮ የሚመጥን አይደለም። እዛ ቦታ ላይ እቃውን ሰበሰብሽው እንጂ አገልግሎቱ ያን ያክል ደሞ ስትቀይሪም ላይፈልግ ይችላል ያቃ። ሌላ ብዙ እዳ ያለበት መኪና ግዢ አዲስ መኪና መግዛት ነው የተባለው። መኪና በራሱ ብዙ ወጪ አለው።
ግን ያው አዲስ መኪና ትንሽ ይሻላል በደንብ ነው ያለው። ስለዚህ በተቻለ መጠን በተመጣጣኝ ዋጋ የሚባለው እንግዲህ የመኪና ተመጣጣኝ ለኛ ሀገር ማህበረሰብ ከባድ ነው። ሁሉም ሰው ብዙ ነገር ቆጥቦ ነው ኢንቨስትመንቱ ነው መኪና ማለት ነው። ግን ልዩነታቸውን ታውቂያለሽ? ለምሳሌ በመኪኖች መካከል ቶሎ ተበድሬቲና ብዙ ኢንተረስት ወለድ ያለበት ብድር ውስጥ ገብተሽ ሊሆን ይችላል። ያ ካልታየ ከባድ ነው። እንዲያውም አብዛኛው ሰው በተቋም ውስጥ አነስተኛ ወለድ መጠን ብድር በሚያገኝበት መንገድ መኪና መግዛትን ይመርጣል። እሱም ካላቀድሽው ከባድ ነው። ምክንያቱም ይገባ ከነበረው ወርሃዊ ደሞዝሽ ላይ ከሚሄድ ሁሌም የሚሄድ ገንዘብ አለ። እሱን በምንድን ነው የምተካው? እንዴት ነው እዚህ ጋር ኑሮዬን ማስተካከለው የሚለው ካልታቀደ እሱ ራሱ በስሜት ተገፋፍተሽ ፈርመሽ የምትወሹ ነገር አይደለም። ምክንያቱም ረዝም ላለ አመታት ይከተልሻል። ፈጣን ፋሽን ሌላው እንደዚህ አይነት ለጊዜው ብለን እንደ ቴራፒ የምንቆጥርበት አለ አይደለ? አሁን ልብስ መግዛት፣ አዲስ ነገር ጫማ መግዛት የሚያስደስተንና ድብርት ውስጥ ከሆነን ከድብርት ስሜት የሚያወጣ አዲስ ነገር ለመፈለግ ለመነቃቃት ብለን የምናደርገው ግዢ ሊሆን ይችላል። ሁሌም አዲስ ልብስ ሳይሆን ያለባበሱ ስልት ነው መቀየር ያለበት ተብሏል። አሰልቺ ነው ግን ደጋግመሽ ለበሽ ከናቀማመጡ ነው እንጂ የሚሰልችሽ ምን ማድረግ ያስፈልጋል? ስልት ያስፈልጋል። አዲስ ነገር ቢኖረን ደስ ይለናል ሁላችን። ግን እንዴት ልልበሰው? ያሉኝን ልብሶች የቱን ከየቱ ጋር አቀናጅቼ ስለብስ ያምራል? ከዛ ደግሞ እንዳልሽው ያቀማመጥ የልብስሽ ያደረግሽለት እንክብካቤ መታጠቢው ካመነቸክሽው ባንዴ ጥበት የሚያስጠላን ልብስ አለ። ያልተገባ አስተጣጠብ አጥበ ነው ያልተገባ አሰጣጥ ድርቆሽ መስሎ የሚገባ ልብስ ከሆነ ያናድሻል። የገዛችው ግን እኮ በቅርብ ሊሆን ይችላል። ቀለም እንዲቀይር አድርገን አዝረክርከ ነው ከነበረ ብዙ ነው ብቻ። ምክንያቱ አንዳንድ ሰዎች 5-6 አመት አንድ ሸሚዝ በሚገርም ሁኔታ ሁሌ ሲለብሱት ፏ በሚያረጋቸው ሁኔታ ታይባቸዋለሽ። የተባለው አያያዝ ይፈልጋል ልብስ። አያያዝ ደግሞ አስተጣጠብን መተኮስ፣ ማጠፍ፣ በሚገባው ቦታ ማስቀመጥ። ያው እንደ ነገሩ እየወረወረ ስለምንሄድ አዲስ ነገር ያምረናል። ደግሞ ጨርቅ በበዛ ቁጥር ቤትሽ ውስጥ የቱን ከየቱ ጋር ለብሰው የሚለው ግራ ይጋባሻል። ለዛ ነው አዲስ ነገር እንደሆነ ታራጊ ነኝ ካለሽ ከስር ለሰዎች ካልተሰጠ ሌላ ይሄ ቴካዌና ዴሊቨሪዎች ናቸው። ትሄጃለሽ የሆነ ቦታ ምግብ ቋጥሩልኝ ይሰሩልኝ አሽጉልኝ ብለሽ ይዘሽ ትመጫለሽ። ከዛ ደግሞ ቤትሽ ባለሽበት ቦታ ስራ ቦታሽን ቤትሽን ምግብ ይመጣል። ግን እዛ ሄደሽ ከምትመገቢ የበለጠም ወጪ ያስወጣሻል። የምግብ ወጪ እንዳለ ሆኖ ማለት ነው። ሀገር መጠቅለያም ያስከፍላል። በፎይሎቹ ራሱ የምትከፍዩ ገንዘብ ቀላል አይደለም። ማብሰል የማይመቸን ጊዜ ይኖራል፣ የሚሰለቸን ጊዜ ይኖራል። ሁሌም ማብሰል አስደሳች ነው ማለት አይቻልም። በተለይ ጊዜ በማይኖርሽ ሰዓት የሆነ ነገር ቢመጣልሽ ጊዜሽ በተጣበበ ሰዓት መጥቶ በቃ የምትፈልጊው ምግብ ተመግበሽ ወደ ስራሽ ብትሄጂ ትመርጫለሽ። ግን የሁል ጊዜ ልምድ ካደረግሽው ትልቁ ወጪ ነው በብዙ ሰዎች ህይወት ውስጥ እና ይሄንን ወጪ ምን ልታደርጉበት አስባችኋል? አብሰላችሁ ብትመገቡና እስቲ ከውጪ ባስመጣ ወይም ሁሌ ምግብ ይዤ ብገባ ብላችሁ አስቡት። የተዘጋጀ ምግብ እና ልዩነቱን አስሉትና ከዛ ያንን ልዩነት ገንዘብ ባስቀምጠው ወይም ደግሞ ለሆነ ለምትፈልጉት አላማ ባውለው ብላችሁ ብታስቡ ብዙ ነገር ማዳን ችላችኋል ነው ወይስ አሁንም ችግር አለ? ምን እንደምታረጉበት አታውቁም? ገንዘቡ ከተቀመጠ በኋላ ምን ነበር እውነት ላደርገው የፈለኩት? አሁን ዝም ብለን እናስላው ብንል 3 ቀን በቃ ቤቴ ነው ማበስለው ካልኩ በኋላ የ3 ቀን እናስላው ብንል እንደ ኑሯችን ነው እንግዲህ። ትልቅ ምግብ ያሳስዘ የነበረ ሰውና እንደ ነገሩ በልቶ የሚውል ሰው እኩል ላይሆን ይችላል። ወጪው ግን ለየራሳቸው ኢኮኖሚ ወጪ ነው ዞሮ። ያንን ወጪ ግን የቆጠቡትን ምንድነው የሚያረጉበት? ጫማ ነው የሚገዙበት? ትምህርት ነው የሚማሩበት? ይቆጥቡታል ወይ ያበድሩታል ወይ? ውሳኔ የሚፈልግ ነገር ነው። የአጭር ጊዜና የረጅም ጊዜ ገንዘብ እቅዶች ከሌሉሽ ምንም ትርጉም ሊያጣብሽ ይችላል። ከአቅማችሁ በላይ የሆነ ስጦታ ተብሏል። እንግዲህ ድሮ እናቶቻችን በቤት ውስጥ የተዘጋጀ ነገር ይዘው አይደለም የሚሄዱት። አራስም ሲጠይቁ ለፍተው በእርግጥ ይሰሩታል። ድፎ ዳቦውን ፍትፍቱን በጣም ይለፉ ነበር። በእውነት የሚጠጣውንም የሚበላውንም ይዘው ይሄዳሉ።
ግን አሁን ላይ ብዙ ገንዘብ እያወጣን ነው ስጦታ ለመግዛት ለማስደመም ሰዎችን ለማስደሰት ወይም በቃ ማህበራዊ ህይወታችንን ለማጠናከር በሚል በጣም ከፍተኛ ገንዘብ እያወጣ ነው። ከአቅማችን በላይ ሊሆን ይችላል። አንዳንዶች የሰዎቹን ኑሮ እያሰብሽ እያወቅሽ እኔ ባረግላችሁ ይሄን ብገዛላችሁ ብለሽ አንቺ ከምታስቢው በላይ ገዝተው መተው ሊሆን ይችላል። በቃ እንዴት ይሄንን ያወጣሉ ለምን ብለሽ እንድትጸጸች የሚያደርግ ማለት ነው። እንዲህ አይነት ነገሮች አንድ ትልቅ ወጪ የሚያስወጡ ስለሆኑ አንድ ምርቃት ላይ የመጡልኝን ስጦታዎች ላሳያችሁ ብላ ሰርፕራይዝ ታደርጋለች ካሜራ ጋር ቆማ። የሚገርምሻል ወርቅ አለበት፣ ያንገት ብራስሌት አለበት። እምልሽ የኑሯቸው ደረጃ ሃይ ክላስ ነው ከሆነ አላቅም ግን አልመሰለኝም። ምክንያቱም አጠገብ ያሉ ሌሎች ጓደኞች ይሄን ለኔ ይላሉ። ቦርሳ ይሄ ዘመናዊ የሴቶች ቦርሳዎች የሉ እና ኮሜንቶቹን ሳይ እኔ አንቺን ብሆን እነኝን ሁሉ እቃዎች ይዤ ሱቅ ነው የምከፍተው እና ከየት እንደመጣና የነማንን ኪስ እንዳናጋ ዝም ብለሽ ማሰብ ነው። ግን እሷ ዋው ነው የምትለው። ከዛ ደግሞ መልሳ ለነኚህ ሰዎች ማህበራዊ ህይወት ግዳጅ እንዳለባትም አስቢው። ሲጠሯት ዝም ብላ ባዶ እጅ የምትሄድ ሴት አትሆን። ከዛ በኋላ ሰዎችም እንዲህ ነው ለካ ስጦታ የሚሰጠው ሊሉ ነው። ቀጥሎ ደግሞ አለበለዚያ ዋጋ የለውም። በቃ ተመርቃ ያሳየች ሴት እኮ ናት። ተመርቃ ያሳየች ሴት ናት። ማንቆላለች ተጀመረ ተብሎ ተቆልሏል። እዚህ ጋር ማነው ምን ያመጣልኝ ምን ይሆን ምናምን እየተባለ ነው የሚፈታው። እዛ ውስጥ ግን ማንም ለምሳሌ ደሞዝተኛም አይሁን ያለ ቅዱ ሳያስበው ያንን ቃል ሊገዛ አይችልም። እና ቃልና አማካይ ዋጋቸው ከባድ ነው ብቻ። ሌላ ከፍተኛ ወጪ የሚያስወጣቸው ሸቀጦች የምግብ ሸቀጦችን ይጨምራል። ቀደም እንደጠቀስ ነው አይደል? ብዙ ገንዘብ ስለተጠራባቸው ሄደን ጥሩ መስሎን መንገዛቸው መጠጥ ሊሆን ይችላል፣ ምግብ ሊሆን ይችላል፣ ፍራፍሬዎች፣ አትክልቶች የመሳሰሉት በጣም ብዙ ገንዘብ ስለተጠራባቸው ብቻ ይጣቅሙኛል፣ አሪፍ ናቸው፣ የተሻሉ ናቸው ብለን የምናወጣው ወጪም ሌላው ወጫችንን የሚያናጋ ገቢያችንን የሚያናጋ ነው። ስለዚህ መቀነስ ያስፈልጋል ነው። ገንዘብ ቁጥር ብቻ አይደለም ባህሪም ጭምር ነው ይባላል ተብሏል። ስለዚህ ባህሪያችን ነው የገንዘብ አወጣጣችንን ገንዘባችንን እንዴት ማስተዳደር አለብን የሚለውን ነገር የሚወስነው እንጂ የቁጥሩ ጉዳይ አይደለም ነው። ወጫችንን መቀነስ ላይ ራሳችንን መቆጣጠር ከተማርን 80% የወጪ ትግላችንን አሸነፍን ማለት ነው ብለዋል። በሳምንት በወር በአመት የቆጠብነውን ከወጪ ያዳነውን ገንዘብ ማስላት ያስፈልጋል የሚለውም ተገልጿል። ስለዚህ አሁን አንዳንድ ግዢዎችን ስንፈጽም አሁን ዲጂታል ሆኗል ብዙ ነገር። ሪሲቶች ደረሰኞች አሉን አይደል? ግዢ የፈጸምንበት እነዛን ግዢ የፈጸምሽባቸውን ደረሰኞች በደንብ ሰብስበሽ ማየት ምን ላይ ነበረ ግዢ የፈጸምኩት፣ ምን ላይ ነው ክፍያ የፈጸምኩት፣ የትኛው በጣም አስፈላጊ ነበር፣ የትኛው ዝም ብሎ ወጪ ነበረ አላስፈላጊ ነበር የሚል ሁሉም አስፈላጊ ነው። አይ እንደ ሰውዬው አንድ ሰውዬ እንደ ቀልድ ሰርቶት ነው ያየሁት። ሆድ ነው ሪሲቱን እያየ ያው ወጣትሽ ዝም ብለሽ ታሳልፊ የለ ይሄም ሆድ ነው ይላል የተባለው። ስጋ ቤት መጠጥ ቤት ሊሆን ይችላል የተከፈለው። አስቤዛም ስታረጊ ያው ሆድ ነው ዞሮ አንድ ዝግባ የሚባል የለም። ለአይምሮ አልገዛም መስለኝ መጽሐፍ አልተገዛም። ዞሮ ካልበላሽ አይምሮ አይሰራም። ስልጠና ምንም የለም፣ ወርክሾፕም እየተሳተፈ ኢንቨስትመንትም የለምና ሆድ ነው። የቤት ግዢም ምናምን እቅድ የለምና አንዳንዴ እንድትጸጸች ያደርጋሉ። የእውነት ግን ማየት ጥሩ ነው። በጣም ያስደነግጡ መጠኖችን እናገኛለን። አንዳንድ ሪሲቶች አዌር እንድትሆኝ ያደርግሻል አይደል? ምን ነገር ላይ ነው ያወጣሁት የ200 ብር ማኪያቶ ይሄኔ አንዴ ፉድ ስትዩት እዚህ ያላለሽ ነው ምንም ሜሞሪ ያልነበረሽ። ይሄኔ ደግሞ ብቻሽንም ላይሆን ይችላል። አራት ሰው ጋር ቢሆን ይሻላል። ቢያንስ ተጫውተሽ ስቀሽ መተሽ አይ አራት ኮርስ ሲባዛ በአራት ከፍለሽ ሊሆን ይችላል እኮ ሼር ማድረግ ሊሆን ይችላል። የስድስት ሰው ልሸፍኛችሁ ከባድ ነው። በቃ ምናልባትም እንደውም ያናደድሽ አይነት ማኪያቶም ሊሆን ይችላል። የግዢ ዝርዝር ሌላው ወሳኝ ነገር ነው። እንዲህ አይነት ወጪዎች ለመዳን ምንድነው ምገዛው፣ ምን ለመግዛት ነው የሚሄደው የሚሉ ሊስቶችን ይዘሽ ካልተንቀሳቀሽ በደመ ነፍስ የምትፈጽሚው ግዢ የለም። ዛሬ እንደዚሁ ያየሁት ሱፐርማርኬት ውስጥ ሶፍት እያነሳ ነው። እስከ ዛሬ የሚገዛው ሶፍት መሰለኝና በስልክ ያወራል።
ትልቅ ሶፍት ነው። ይሄ ሶፍት 1000 ብር ገብቷል እኮ ይሄም ሶፍት እና 2-3 ግዛልኝ ተብሎ መሰለኝ አንዱን ነው የምገዛው ያለ በቃ በቂ ነው ያለ ነው። አዎ ስለዚህ ቁጥርም ወደ መቀነስ የምትጠቀሚው መጠን ወደ መቀነስም ልትመጪ ትችላለሽ። የወሩን ግን የመዝናኛ በጀትሽን መምረጥ ያስፈልጋል። ለመብላት ለመጠጣት አንዳንድ የምታረጋቸው ልምዶች ካሉ ይሄንንም በወር ውስጥ ራሴን ለማዝናናት ለመደሰት ምን መድብ ያለው ለራሴ ዝም ብሎ ማዕቀብ በማዕቀብ የሆነ ህይወት አይደለም። ይሄ ማዕቀብ አስቸጋሪ አይደለም። አንስማማም። ብዙ ጊዜ ማዕቀብ ምን ጥል መስሎ ከታየን ነው አንዳንዴም ያልተገባ ወጪ ምን ዳርገው ራሳችን። ለዛ አይደል ሰዎች ምን አባቱ ይሄም ደስታ አለ እንዴ ሰዎች እንዲህ እየተዝናኑ ነው እንዴ ይላሉ። ድንገት የወጡ ጊዜ ያው አላማ ሊኖረው ይገባል። መሀል ላይ እንዲፋታ መውሰድ በህይወት ዘና ማለት የሚለውንም እኮ የሚያዝናናን ለዛ ነው። ለምሳሌ ሁሉ ጊዜ ዴሊቨሪ እንደተባለው ማብሰል እየቻልኩ ከሆነ ጣሙንም አታውቂው ልዩነቱንም አታውቂው ማስደስቶሻል አስከፍቶሻል የሚለውን ቢዚ የሆኑ ሰዎች ድንገት ዴሊቨሪ አስልከው ሲመጣና ሲመገቡት እኮ ሊያጣጥሙት ይችላሉ። መስራቴ መልፋቴ በቤት ከመሄድ እዚህ ቁጭ ብዬ ሰዓቴን መቆጠቤ የሚለው አንዱ ጣዕም ነው ለህይወት። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ 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 ታዛ